መንገድ ቅኑ መንገድ ምንድን ነው? ኢስላም። የመጀመሪያው ሙስሊም አደም ዓለይህ ሰላም ነው። የመጀመሪያው ሙስሊም አደም ዓለይህ ሰላም ነው። አላህ ኪዳኑንም ሰጠው። ወለቀድ ዓሂድና ኢላ አደም ሚን ቀብል፣ ሙሐመድ ሆይ ከአንተ በፊት የመጀመሪያውን ሰው ለእርሱ ኪዳኔን አውርጄለታለሁኝ አለ። የአላህ ስብሓነሁ ወተዓላ ኪዳን ለሰው ልጆች ለነቢያቶች ኢስላም ነው። አላህ በሱራ አሊ ዕምራን ቁጥር 19 ላይ ሲናገር ምን አለ? ኢነ ዲነ ዒንደ ላሂ ልኢስላም አለ። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት ቀጥተኛው መንገድ ኢስላም ነው አለ። በሌላ ቦታ ላይ አላህ ስብሓነሁ ወተዓላ ምን አለ? ወረዲቱ ለኩም ልኢስላመ ዲን አለ። የሰው ልጆች ሆይ ለእናንተ እስልምናን ሃይማኖትን ብቻ ወደድኩላችሁ አለ። በሌላ ቦታ ላይ አላህ ስብሓነሁ ወተዓላ ምን አለ? ወላ ተሙቱና ኢላ ወአንቱም ሙስሊሙን አለ። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ አለ። ሙስሊሞች ሳትሆኑ ወደ እኔ እንዳትመጡ የትንሣኤ ቀን ብሎ ተናግሯል። ታዲያ ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው በቀጣዩ ዓለም ፍጻሜው ምን ይሆናል? ዕጣ ፈንታው ምን ይሆናል? አላህ ስብሓነሁ ወተዓላ ይህን አስመልክቶ በሱራ አሊ ዕምራን ላይ ሲናገር ምን አለ? ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊ ልአኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ሃይማኖቱ ከእኔ ዘንድ ነገ የውመል ቂያማ ተቀባይነት የለውም አለ። እርሱ ከከሳሪዎቹ ከገሃነም ሰዎችም ይሆናል ብሎ ተናገረ። ይህን ቃሉን አላህ ስብሐነሁ ወተዓላ አንድ ቅኑ መንገድ እልክልሃለሁ ያለውን ለአዳም ከአዳም ጀመረ የመጀመሪያው ነቢይ ያደረገው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ። ቂል ያ ረሱለላህ ሀል ካነ አደም ነቢይን? ቃለ ዐለይሂ ሰላቱ ወሰላም ነዓም ካነ ነቢይን ሙከለማ። አንቱ የአላህ መልእክተኛ ሆይ ለመሆኑ አዳም ነቢይ ነበረን? ተባሉ። አዎ ለዚያውም አላህ ያናገረው ነቢይ ነው አሉ። አምላክ አላህ ስብሐነሁ ወተዓላ 3 ነቢያቶችን ቃል በቃል ያለማንም መካከለኛ አናግሯቸዋል፣ ድምፁን አሰምቷቸዋል። የመጀመሪያው አደም ነው፣ ሁለተኛ ሙሳ ዐለይሂ ሰላም፣ ሶስተኛው ነቢያችን ሰለላሁ ዐለይሂ ወሰለም። እነዚህ 3ቱን አናግሯቸዋል እና አላህ ስብሐነሁ ወተዓላ ለአዳም የገባውን ቃል ኪዳን በየትውልዱ ላይ ነቢያት የሚባለን እያስነሳ ያን ቅኑ መንገድን ኢስላምን እንዲያስተምሩ አዘዛቸው። ለትውልድ ሁሉ አስተማሩ፣ ሰበኩ። እነ ኖህ ላከ። ኖህ ምን እያል አስተማረ? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል በሱራ ዩኑስ ላይ። እኔ ከሙስሊሞች እንደሆን ታዘዣለሁኝ አለ አምላኩ አላህ። ሙስሊም ሁን፣ ወደ እስልምና ጥራ ብሎ ነው ያዘዘው። ከእርሱም በኋላ እና አብርሃም መጡ። አብርሃም ምን አለ? ኢዝ ቃለ ለሁ ረብሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። አምላክ አላህ ስብሐነሁ ወተዓላ ለመጀመሪያ ጊዜ አብርሃምን ሲገለጥለትና ሲያናገረው ምን አለው? አብርሃም ሆይ ለእኔ ለጌታህ ለዓለማቱ ጌታ ሙስሊም ሁን አለው፣ ወይም ታዛዥ ሁን አለው። ቃለ አስለምቱ ሊረቢል ዓለሚን፣ እነሆ ለአንተ ለዓለማቱ ጌታ ለአላህ ሙስሊም ሁኛለሁኝ፣ ታዛዥ ሁኛለሁኝ አለ። አብርሃም በራሱ አልተብቃቃም፣ ወደ ልጆቹ አስተላለፈ ይህን ትእዛዙን። ወወሷ ቢሃ ኢብራሂሙ በኒህ ወያዕቁብ ያ በኒየ ኢነ ላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱ ሙስሊሙን አላቸው። አብርሃምም ይችን እስልምናን ለልጆቹ ተናዘዛት አለ። ለኢስሐቅና ለኢስማኤል አዘዛቸው፣ እነርሱም በእርሱ መንገድ ላይ ሆኑ። ያዕቆብ ልክ እንዲሁ 11 ልጆችን ወለደ። ለልጆቹ አደራ ሙስሊሞች ሆኑ አላቸው። ምን ይላል ሲናገር? ወያዕቁቡ ያ በኒየ ኢነ ላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱ ሙስሊሙን ይላል። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ብቻ ነው የመረጠላችሁ፣ አደራ ሙስሊሞች ሳትሆኑ እንዳትሞቱ አላቸው ይላል። ልጆቹም እኛ ሙስሊሞች ነን ብለው ቃል ገቡለት እዛው። ምን ይላል ቀጥሎ ሲናገር ስለ ልጆቹ? አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲህ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሀን ዋሒደን ወነሕኑ